ሰላም ውድ ቤተሰቦቻችን፣ ዛሬ እንግዲህ ጽናት ክፍል 74 እያቀረብንላችሁ ነው። ቅዱስ ሰኒ ቤት ሄዶ እያንኳኳ ነው። እንግዲህ ሰኒ ግን ደስተኛ አይደለችም፣ ልታስገባውም ፈቃደኛ አልነበረችም። ግን ሆኖም ወደ እነ ጽናት ደውዬ ባይሆን ነግራቸዋለሁ፣ እነሱን ደውዬ ጠይቃለሁ ማለት ነው ብሎ ሲላት እሺ ብላ ታስገባዋለች። ትንሽ የተረበሸች ነገር ትመስላለች። ለዛም ነው ሊጠይቃት የመጣው ይመስለኛል። እና በዚህ ሁኔታ ውስጥ እያሉ ያው መጨረሻ ላይ ታስገባዋለች ማለት ነው። ገብተው የተወሰነ ያወራሉ። ቀላት ነገር ይመስለኛል። አሁን የናሆም እናት እና ናሆም ቤት ነው ያለችው ማለት ነው። እና አባትየው ይደውልና ላድር ነው ይላል። ሌላ ቆንጆ ሴት ካልወሰደች እንግዲህ እሺ ብላ ትለዋለች ማለት ነው። እናትየው በዚህ ሁኔታ ውስጥ እያሉ ምሩን ወፋፍራብኛለች ምናምን ትለዋለች እና ብላ ትጠይቀዋለች ናሆሜን ማለት ነው። ናሆም ትንሽ ያው የልብ ችግር እንዳለባት ስለሚያውቅ እንድትጨነቅ አልፈለገም ምሩ ሰምታ። ስለዚህ እናትየውና ኧረ እባክሽ ምናምን ለመሸፋፈን ይሞክራል። ግን እናትየው አትቀበለውም። በዚህ ሁኔታ ውስጥ ትንሽ ይጋጩና እናትየው ጥላው ትሄዳለች ማለት ነው። ታኮርፍና ግን ጥላው ሄዳ በዛው የቀረች አይመስለኝም፣ ተመልሳ ትመጣለች ማለት ነው። እና ናሆም በጣም ከፍቶት ይደበራል ማለት ነው። በዚህ ሁኔታ ውስጥ ምሩ ትመጣና ምን እንደሆነ ትጠይቀዋለች ያለውን ነገር። ግን እሱ አይነግራትም። ምክንያቱም ያለውን ችግር ብታረግዝ ደግሞ የሚፈጠረውን ነገር ስለሚያውቅ እናትየው ስለ ልጅ እንደጠየቀቻት ምናምን ሁሉ ገልጾ አይነግራትም ማለት ነው። እና እንደዚህ አይነት ነገር በየቤቱ ያለ ነገር ነው በጽናት ድራማ። ያው እንግዲህ ሰውን ለማስተማር ብለው ስለሆነ የሚያቀርቡት ያለውን ነገር እናትየው እንደምታዩት በዚህ ጉዳይ ላይ ጫን ብላ እየጠየቀችው ነው። በየቤቱ እንደዚህ አይነት ችግሮች አንዳንድ ጊዜ ያጋጥማሉና ልጅ እምቢ ሲላቸው ቤተሰቦች ባትጫኑስ? እውነት ነው ለመናገር አንዳንድ ጊዜ ድራማ የሚሰራው ለትምህርት ነው። እና ይሄን ድራማ ተማሩበት ነው የምለው። በየቤቱ ያላችሁ እናቶችም ሆናችሁ ልጆች፣ ቤተሰቦችም ምን ያህል ትዳር ትዕግስት እንደሚጠይቅ በዛ ውስጥ ያው ታኮርፍና ትሄዳለች። በዚህ ሁኔታ ውስጥ ማሚ ምን ሆና ሄደች ብላ ሁሉ ትጠይቀዋለች ምሩ። ግን እሱ አይነግራትም። ምክንያቱም ካለባት ችግር አንጻር እሷ ግን አልተረዳችም። የኔ መስኪን መታ ትጠይቀዋለች። ለምን ሄደች? ምን ሆና ነው? ሰላም አይደላችሁ ምናምን ብላ ትጠይቀዋለች። እሱ መናገር አልፈለገም ያለውን ነገር። እሷ በዚህ መሀል ያው እንግዲህ ባታውቅም የነበረውን ነገር እንደዛ ነው ማለት ነው። አሁን እዚህ ጋር ቅዱስና ሰኒ ብዙ ያወሩ ይመስለኛል። ተጫውቷል። ያለው ሚስጥሯንም ትነግረዋለች። ግን በዚህ ሁኔታ ውስጥ ተጨንቃኝ ያለ ብትናገር ምናምን የምትለው ነገር ይመስለኛል። ላይክ ሰብስክራይብ እና የደውል ምልክቷን ይጫኑ ላለሁን። ግን መጨረሻ ላይ እንኳን ነገርኩ ስለነገርኩ በጣም ነው የቀለለኝ ምናምን ትለዋለች። ሚስጥሩን ግን እንዲጠብቅ ትነግረውና ችግር የለውም እንግዲህ እኔ ጋር ከኔ ጋር ይቀበራል ይላታል። ውሃሽን ፍቅር ጊዜ ነው በዘርዛራ ወንፊት ውስጥ ሳይሆን ምን ያስቃል ብቻ አንዳንድ ሚስጥሮች ጠበቀ እንደሆነና እስከ መጨረሻው ከሱ ጋር እንደሚኖር ይነግራታል። እና በዚህ ሁኔታ ውስጥ ተግባብተው ደስተኛ ሆና በቃ ልሂድ ብሎ ትሸኘዋለች መጨረሻ ላይ ማለት ነው። እና እንደምታዩት ጥሩ ጊዜ እያሳለፍን ነው። እናንተም እያያችሁት ኢንጆይ አድርጉ። በጣም አሪፍ ድራማ ነው። ትማሩበታላችሁ። የህይወት ውጣ ውረዷን ታዩበታላችሁ። እና ህይወት አንዳንድ ጊዜ ጥሩ አንዳንዴ መጥፎ ውጣ ውረዱ ብዙ ሰፊ ህይወት ምን ያህል በውጣ ውረድ የተሞላ እንደሆነ ታዩበታላችሁ። እየተዝናናችሁ መማር ማለት ይሄ አይደለ?
መጨረሻ ላይ ታመሰግነውና ስለተናገረችውም ነገር ደስ ብሏት ተስማምተው ልትሸኘው እሷም ማረፍ እንደምትፈልግ ነግራው ተሸኘውና ይወጣል ማለት ነው። መሩና ናሆም እንግዲህ መኝታ ቤት ሄዳ ወፈርሽ እንዴት ነው ምንድነው ምናምን ነገር ይላታል። እንግዲህ እንደዚህ በላይ በላይ ያጎረስከኝ እንዴት ነው ማልወፍረው እንደ ሕፃን ልጅ ነው የምትንከባከበኝ ትለዋለች። ያለውን ነገር እንግዲህ እንደምታዩት እሱ በፍቅር ምንም እንዳልተፈጠረ እየነገራት ነው። ና ወደ ሳሎን እንሂድ፣ ብቻውን ለአራተኛ ጊዜ መጥቼ የጠራው ግን አሁን ና እንሂድ ምናምን ብላ ትለዋለች። መጨረሻ ላይ አብረው ወደ ሳሎን ይሄዳሉ ማለት ነው። እንደምታዩት ተረጋግቷል። አሁን ክብሮምና ኪሩ በዚህ ሁኔታ ተገናኝተው አንዳንድ ነገሮች እየተጫወቱ ነው። ፍቅር ይዞሃል ምነው ጠፋች ምናምን ነገር ይለዋል። ሰኒ ምነው ጠፋች ይለዋል እና ነገር ስንጠቃ ጀመርክ ምናምን ነገር ይላል። ዛሬ ደግሞ ቃል ስንጠቃ ጀመርክ አፍላ ፍቅር ሸተተኝ አለች። ባክስ አድርጉበት ጉንፋን እንዳይዛችሁ። ጭራሽ መልሶችም የሰኒ ሆነዋል። ከዚህ በላይ መስማት አልችልም። እንግዲህ ያሉበትን ሁኔታ የምታዩት ነው። ተከታተሉት፣ ትወዱታላችሁ። እኛም ወደ ነው እያየን ነው። እናመሰግናለን። ሰላም ሁኑ። ቻው ቻው።